ሰላም ናችሁ? እንዴት ናችሁ? ይሄ ልጅ የት ጠፋ? ይሄ አፍሪካዊ ኢንቬንተር የት ጠፋ? ከወራት በፊት እዚህ ሶሻል ሚዲያ ላይ ስለሱ ያልጻፈ ስለሱ ቪዲዮ ያልሰራ ሰው የለም አይደለ? በጣም ቫይራል የሆነ ሰው ነበረ። በአሁኑ ሰዓት ግን የት ነው ያለው ይሄ ልጅ? የሰራቸውስ የተለያዩ የስራ ፈጠራ ውጤቶች የሆኑ ስራዎች ውስጥ ምን ደረጃ ላይ ነው ያሉት? ላለፉት 2 ወራት ስከታተለው ነበረ። እኔ ፐርሰናሊ ኢንትረስት ስለሰጠኝ ስከታተለው ነበረ። በአሁኑ ሰዓት እሱን በተመለከተ ምንም አይነት ሪፖርት ኦንላይን ላይ ምንም አይነት ሪፖርት የለም። የተለያዩ ሶሻል ሚዲያዎችን ብትፈልጉ እዛ ዚምባብዌ ውስጥ ያለ የተለያዩ ዌብሳይቶች አሉ ዜና የሚያሰራጩ፣ ምንም ስለሱ የሚያወራ ነገር የለም። ኦኬ፣ ከወራት በፊት እንደምታውቁት እንግዲህ መኪና ሰርቻለሁ። ኤፍኢቪ የሚባል ፉሊ ኤሌክትሪክ የሆነ ቬሂክል ነው። ኤሌክትሪሲቲ የማይፈልግ ባትሪ የማይፈልግ ቻርጂንግ የማይፈልግ ዝም ብሎ ኢንድለስሊ ሊነዳ የሚችል መኪና ሰርቻለሁ ብሎ ከፕሬዚዳንቱ ጋር ሆኖ አይተነዋል በቪዲዮ። ከዛን ጊዜ ወዲህ የለም። ስለመጥፋቱ በዚህ ቪዲዮ ስለመጥፋቱ አንዳንድ ነገሮችን አነሳላችኋለሁ። ከዛ በኋላ የዚህ የማክስዌል ቺክን ቡትሱ ስራ የኢንቬንሽን ስራው ኮሜርሻላይዝ ቢደረግ ወይም ደግሞ አክሴፕት ቢደረግ ቬሪፋይ ተደርጎ አክሴፕት ቢደረግ ይሄ መኪና እና ቀጥታ ወደ ምርትና ወደ ገበያ ቢገባ ምን አይነት ተጽዕኖ ሊፈጥር ይችላል? ይሄ መኪና ይሄ የሰራው መኪና ማለት ነው። ምን አይነት ግሎባል ኢኮኖሚክ ኢምፓክቱን፣ ሶሻል ኢምፓክቱን፣ ሌሎችም የተለያዩ ኢምፓክቶች አሉ። ስለነዛ ኢምፓክቶች የተወሰኑትን ሶስቱን ሁሉንም አላነሳም፣ 2 የሚሆኑ አነሳላችሁና ከዛ በኋላ ይሄ ልጅ ለምን ጠፋ የሚለው የራሳችሁ የሆነ ግምት ትወስዳላችሁ፣ ራሳችሁ ትፈርዳላችሁ ማለት ነው። ቪዲዮ መጨረሻ ላይ ይሄ ልጅ ስለመጥፋቱ አስተያየታችሁን እንድትጽፉልኝ እፈልጋለሁ እዚህ ቪዲዮ ላይ። አብራችሁን እንድትቆዩ በጣም በአክብሮት ጋብዛለሁ። አብራችሁን እስከ መጨረሻ ቪዲዮ ድረስ እና ኮሜንት ማድረጋችሁን አትርሱ። ኦኬ፣ ይሄ ልጅ ማን ነው? ይሄ ልጅ ማን ነው? ሁላችሁም እንደምታውቁት ነው። እንዲሁ ለመነሻ ያህል ማክስዌል ቺክን ቡትሱ ይባላል። 1980 ነው የተወለደው። እዛው ዚምባብዌ ውስጥ ነው የተወለደው። ብዙም የተማረ ሰው አይደለም። በ13 ዓመቱ ነው። በ14 ዓመቱ ትምህርቱን ያቆመ ልጅ ነው። ሰልፍ ቶፕ ኢንቬንተር ነው። ራሱን በራሱ ያስተማረ ሰው ነው። በ1997 እንደ ኤሮፓ አቆጣጠር ነው ማውራችሁ፣ ሴይዝ ቴክኖሎጂስ የሚል ኩባንያ ያቋቁማል እና በዚህ ኩባንያው አማካኝነት ምን አገኘሁኝ ብሎ ክሌም አረገ። ኤምኤስኢዲ የሚባል ማይክሮሶኒክ ኢነርጂ ዲቫይስ የሚባል ቴክኖሎጂ ወይም ደግሞ የራሱ የሆነ የስራ ፈጠራ አገኘሁኝ ይላል። ይሄ ኤምኤስኢዲ የሚባለው ማይክሮሶኒክ ኢነርጂ ዲቫይስ የሚባለው የሬዲዮ ፍሪኩዌንሲን ወደ ኢነርጂ ዩዘብል ኢነርጂ ኮንቨርት ማድረግ ይችላል እና እሱን የሰራው ማለት ነው። ሬዲዮ ፍሪኩዌንሲ ወስዶ ከዛ ወደ ኢነርጂነት ይለውጣል። ያ ኢነርጂነት ከለወጠ በኋላ እንግዲህ ያ ኢነርጂ መኪኖችን፣ ሞተር ብስክሌቶችን፣ ጀኔሬተሮችን፣ ቴሌቪዥኖችን ማንቀሳቀስ ይችላል። ፊውል ሳያስፈልጋቸው ምንም አይነት ኢነርጂ ነዳጅ ሳይፈልጉ ምንም አይነት የኤሌክትሪክ ኃይል ሳይፈልጉ ምንም አይነት ቻርጂንግ ሳይፈልጉ ኢንድለስሊ መስራት ይችላሉ ነው ያለው ማለት ነው። በዚህ በሴዝ ቴክኖሎጂስ በሚባለው ኩባንያ በ1997 ማለት ነው። ከዛ በኋላ የእሱ ፍላግሺፕ የሆነው ዋናው የፈጠራ ውጤቱ እቺ ሴዝ ፉሊ ኤሌክትሪክ ቬሂክል የምትባለው አናት ኤፍኢቪ የሚባለው ምንም አይነት ፊውል አይቀበልም፣ ምንም አይነት ባትሪ አይፈልግም፣ ምንም አይነት ኤክስተርናል ቻርጂንግ አይፈልግም። ይሄ እሱ የሰራው መኪና ዝም ብሎ መንዳት ነው። ለምን? ኤምኤሲዲ ያለው በውስጡ እሱ ምንድነው ሬዲዮ ፍሪኩዌንሲን ወደ ኢነርጂ ለውጥለታል። በዛ ኢነርጂ አማካኝነት ራሱን በራሱ እየነዳ በጣም ረጅም ዘመን እስከ መጨረሻው የሚነዳ መኪና ነው ያመጣሁት ብሎ ክሌም አደረገ። በሰዓት 220 ኪሎ ሜትር መብረር የሚችል ነው። ፕሮዳክሽን ኮስቱ $14,000 ነው ብሎ ማስተዋወቅ ጀመረ። ሌሎችም እንደዚሁ የስራ ፈጠራዎች አሉኝ ብሏል። በዚሁ ሎጂክ የተለያዩ ፓወር ጀነሬተሮች፣ የተለያዩ ሄሊኮፕተሮች፣ መልታይ ፊውል ሄሊኮፕተሮች፣ ድሮኖች እና ማግኔቲክ ኮንቨርተሮች በሚል ስራውን አስተዋወቀ ማለት ነው እና 2015 ላይ ኦፕን ዴይ በሚል ባዛር ላይ እነዚህን ስራዎቹን ማስተዋወቅ ጀመረ። ከዛ እንግዲህ ፋስት ፎርዋርድ ጃንዋሪ 28 2025 ላይ የዚምባብዌው ፕሬዚዳንት ኤመርሰን ማናንጋጋዋ የሚባሉት በዛው ቤተመንግስታቸው ይህንን የሰራውን ኤፍኢቪ ኤሌክትሪክ ቬሂክል ሲያሳያቸው አይተናል። ይሄ ቪዲዮ ነው ቫይራል የሆነው ማለት ነው። ሌሎችም
ሌሎችም ዲቫይሶች የሰራቸውን ዲቫይሶች ቅድም ያነሳውላችሁን ለፕሬዚዳንቱ ሲያሳይ እዛ ቤተ መንግስቱ ሲያሳይ አይተናል። እሱኑ ቫይራል የሆነው እና ከዛ በኋላ እንግዲህ በጣም ብዙ ነገር ሲባል የነበረው እነዚህ ቲክቶክም ዩቲዩብም እንደኔ አይነቱ በጣም ብዙ ነገር የጻፈው ከዛ በኋላ ነው እና ፕሬዚዳንቱ እንግዲህ ፕሬዝ አደረጉት፣ በጣም አደነቁት። ወርልድ ፈርስት ብለውታል ልጁን። እንደዚሁም ደግሞ የሀገር ውስጥ የዚምባብዌ ሀገር ማኑፋክቸሪንግ ኢንዱስትሪ እንዲነቃቃ እንደውም መፈክር ሁሉ ተፈጠረ፣ ኔሽን ቢልት ባይ ኢትስ ፒፕል የሚል እና የዚህን ልጅ መኪና በስፋት ለማምረት በስፋት ወደ ገበያ ለማምጣት ያለም አይነት ንግግር ምናምን ሃይፑ በጣም እንትን አለ ማለት ነው ሶሻል ሚዲያ ላይ እና ጋዜጦች ላይ። ነገር ግን ፊው ዴይስ ኢንቱ ኢት ወዲያውኑ ዊዝን ዴይስ ማለት ነው ስለሱ የተባሉ ነገሮች በሙሉ ዴሊት መደረግ ተጀመሩ ሚዲያ ላይ። ለምሳሌ ራሷቸው ፕሬዚዳንቱ ፖስት ያደረጉት ዴሊት ተደርጓል። እንደዚሁም ደግሞ ሚኒስትር ኦፍ ኢኖቬሽን የዚምባብዌ ሚኒስትር ኦፍ ኢኖቬሽን ፖስት ያደረጉት ዴሊት ተደርጓል። ፐርማነንት ሴክሬታሪ የሚባሉት ኒክ ማንጋዋና የሚባሉት ፖስት ያደረጉት ዴሊት ተደርጓል። ኦኬ ሶሻል ሚዲያ ላይም በአጠቃላይ ቨርቹዋሊ ኢንተርኔት ላይ ያለ ስለሱ የተባለ ነገር ጠፋ። ምንድነው አሁን የዚህ ልጅ ስታተስ አሁን ላይ ያለበት ሁኔታ ምንድን ነው? እንግዲህ አፕሪል 2025 ላይ አሁን ላይ ዛሬ ላይ ሆኜ የተለያዩ ነገሮችን ስፈልግ ምንም አይነት ስለሱ የሚገልጽ ነገር ላገኝ አልቻልኩም። አንደኛ ይሄ ልጅ ሰራሁት ያለው መኪናና ሌሎች የስራ ውጤቶቹ ይስሩ አይስሩ ቬሪፋይ አልተደረገም። መደረጉንም የሚያሳይ ነገር አላየሁም። ምንም አይነት የሴይስ ቴክኖሎጂ ዌብሳይት ሴይስ ቴክኖሎጂ የሚባል የራሱ የልጁ ኦፊሻል ዌብሳይት አለው። ይሄ ዌብሳይት ሙሉ ለሙሉ ዳውን ነው፣ በአሁኑ ሰዓት አይሰራም። ገብታችሁ ማየት ትችላላችሁ። ሶሻል ሚዲያ ላይ ከ2015 ወዲህ ዶርማንት ነው፣ ዴሊት ናቸው። ሶሻል ሚዲያው ላይ ምንም አይነት ነገር የለም። ራሱ ቺክንቡትሱ ማክስዌል ማለት ነው የለም። በጣም የቱ ጋር እንዳለ ምናምን የሚያሳይ ምንም አይነት መረጃ ላገኝ አልቻልኩም። እንደዚሁም ደግሞ ፌብሩዋሪ ላይ ለፕሬዚዳንቱ ፌብሩዋሪ ላይ የሰራኋቸውን አዳዲስ ስራ ውጤቶች ይፋ አደርጋለሁ ብሎ ነበረ። ፌብሩዋሪ 10 ላይ ብሎ ነበረ ላውንች አደርጋለሁ ሲላቸው ነበረ። ፌብሩዋሪ ላይ ምንም አይነት እሱ ላውንች ያደረገው ነገር የሚያሳይ ምንም አይነት ሪፖርት የለም። 2017 ላይ ወደ ካሊፎርኒያ ሄደው በኒውዮርክ ስቶክ ኤክስቼንጅ ላይ ሬጂስተር ይደረጋል የሚል ዜና ነበረ። ምንም አይነት ነገር የለም። ኦኬ 2021 ላይ ፌስቡክ ላይ አንድ ነገር ፖስት አድርጎ ነበር፣ የምግብ መመረዝ ደርሶብኛልና ጸሎት አድርጉልኝ የሚል። ከዛ ውጭ ምንም ነገር የለም። 2023 ላይ ደግሞ ከፍተኛ የሆነ የሴኪሪቲ ችግር አለብኝ ምናምን ብሎ ነበር። እሱም ይሄን ያህል ቬሪፋይ ተደርጎ ምንም የተባለ ነገር የለም። ኦኬ በአሁኑ ሰዓት ምንም አይነት ስለሱ እኔ ፈጽሞ ላገኝ አልቻልኩም። በኋላ ላይ ያየኋቸውን የተለያዩ ዌብሳይቶችን እንዲሁ ለእናንተ ለሪፈረንስ ጠቀስ አደርግላቸዋለሁ። እነዚህ ስኬፕቲኮች ስለዚህ ልጅ ፈጠራ ምን አሉ? ኦኬ ስኬፕቲኮች ምን አሉ? አንደኛ ፊዚክስ ዲፋይ የሚያደርግ ነው፣ የፊዚክስ ህግን የሚጥስ ነው። በፍጹም ከሬዲዮ ፍሪኩዌንሲን ወደ ኢነርጂ በመለወጥ መኪናን የሚያክል ነገር ማንቀሳቀስ ፈጽሞ አይቻልም። ይሄ የፊዚክስ ህግን ይጥሳል። ምክንያቱም ከሬዲዮ ዌቭ የሚገኘው ኢነርጂ ናኖ ቮልቶች ናቸው፣ በጣም ትንሽ ነው። ኤክሰፕት የሆነ በጣም ትልቅ ኢንፍራስትራክቸር በመገንባት እንደገና ያንን ኢነርጂ ማክሲማይዝ ማድረግ ካልተቻለ በስተቀረ እንዲሁ ዝም ብሎ ሬዲዮ ፍሪኩዌንሲን ወደ ኢነርጂ በመለወጥ ኢነርጂው ደግሞ መኪናውን ማንቀሳቀስ ይሄ ፐርፔቹዋል ሞሽን ኖንሴንስ ነው ብለውታል። ኦፍኮርስ ምን ይላሉ እነሱ ከዚህ ውጭ ሊሉ አይችሉም ማለት ነው። ስለዚህ በጣም አብጠልጥለውታል ማለት በጣም ሂት አድርገውታል ስኬፕቲኮች ማለት ነው። እንዳልኳችሁ ላለፉት 2 ወራት እንዲሁ ስከታተለው ነበር። እኔ ስለ ማክስዌል ምንም ነገር አላወራሁም ከዚህ በፊት። አሁን ግን እንዲሁ ኢንትረስትድ ሆኜ ነው ለ2 ወራት ያህል ሳፈላልገው ነበረ። ያየኋቸውና ሪፈር ላደርግ ሞክርኳቸው የተለያዩ ዌብሳይቶች አሉ። አንደኛ ዚምአይ.ኔት የሚባል ዌብሳይት አለ። የዚምባብዌ ዌብሳይት ነው። ከዚህ በፊት ስለሱ በደንብ ሲያወራ የነበረ ዌብሳይት ነው። ምንም አይነት ነገር ስለሱ የለም። አይሃራሬ ኒውስ የሚባል አለ። አይሃራሬ.ኮም ላይ ብትሄዱ ጃንዋሪ ሪዘርጀንሱን ጃንዋሪ ላይ ከፕሬዚዳንቱ ጋር ያደረገውን ቆይታ በተመለከተ በስፋት የዘገበ የቨርቹዋል ጋዜጣ ነው። እዛም ላይ በአሁኑ ሰዓት ምንም ነገር የለም። ቴክ ሴንትራልም እንደዚሁ ቴክ ሴንትራል.co.za
እሱንም እንደዚሁ ምንም አይነት በአሁኑ ሰዓት የለም። ኤክስ ላይ ማለት ትዊተር ላይ እንግዲህ ማክስዌል ቺኩምቡትሶ ብላችሁ ሰርች ብታደርጉ ዲኤም ላይ ማለት ነው ከዛ በኋላ ሌተስት ብላችሁ ፊልተር ብታደርጉ ምንም ብዙም ነገር የለም። እንግዲህ ኤክስ ለሩመር በጣም ይመቻል፣ ነገር ግን እዛም ላይ ምንም ነገር የለም። ወይም ደግሞ ሴዝ ኤፍኢቪ ብላችሁ ፉል ኤሌክትሪክ ቬሂክል ብላችሁ ሰርች ብታደርጉና ሌተስት ብትሉ ምንም ነገር የለም፣ ምንም ነገር የለም። ስለዚህ ሰውዬ የትዊተር ወይም የኤክስ አካውንቱ ኤምኤስሲ ቺኩምቡትሶ ነው የሚለው። እዛም ላይ እኔ ምንም ነገር ላገኝ አልቻልኩም። ፒአር ናይጄሪያ የሚባል ሄራልድ የሚባል እነዚህም ዌብሳይቶች በሙሉ አይቻለሁ። ስለዚህ ምንም ነገር የሚያወራ ነገር ላገኝ አልቻልኩም በአሁኑ ሰዓት። እንግዲህ ይህ በጣም ትልቅ ፈጠራ የስራ ፈጠራ የሰራ ሰው ነው እንጂ ዝም ብሎ የሚጠፋ ነገር አይደለም አይደለ? የሆነ እኔ ስለጠፋሁ እያወራኋችሁ አይደለም። ይህ በጣም በጣም ግዙፍ የሆነ አንድ መኪና ያለ ምንም ወጪ ምንም አይነት ወጪ ሳታወጡ እድሜ ልክ እንድትነዱ የሚያደርግ የስራ ፈጠራ የሰራ ሰው የለም። አሁን እስቲ ሌትስ ኢማጂን እናድርግ። ምን ኢማጂን እናድርግ? የዚህ ልጅ ስራ የሴዝ ኤፍኢቪ የሚባለው ይሄ መኪናው ሙሉ ለሙሉ ተቀባይነት አገኘ እንበል። ሌጂቲሜት ሆኖ ተቀባይነት አገኘ እንበል። ኢንዲፔንደንትሊ ቬሪፋይድ ሆነ እንበል። በቃ ይሄ ስራው በእውነት ትክክለኛ ነው፣ ሳይንቲፊክ ነው ተብሎ እና ከዛ በኋላ ኮመርሻላይዝ ተደረገ እንበል፣ ወይም ወደ ገበያ ወጣ እንበል። ምን አይነት ሃይፖቴቲካል የሆኑ ቴክኖሎጂ ፕሮሚሶች አሉ? አንሊሚትድ ሬንጅ ነው ማለት አንሊሚትድ ሬንጅ ማለት እድሜ ልክ ነው የምትነዱት አይነት ማለት ነው። ምንም አይነት ፊውል የለውም። ምንም አይነት ፊውል አያስፈልግም። ነዳጅ አይፈልግም። ይሄ መኪና ምንም አይነት ሪቻርጂንግ አይፈልግም። 220 ኪሎ ሜትር በሰዓት ይበራል። አለቀ። እስቲ ይሄ ነገር ተቀባይነት አግኝቶ ወደ ገበያ ወጣ እንበል እና ሌትስ ብሬክ ኢት ዳውን። ፖቴንሻል የሆኑ ኢፌክቶችን ውስጥ እናያቸው። ኢኮኖሚክ ግሎባል ኢኮኖሚ ኢምፓክቱ ምን ይመስላል? ኢንዱስትሪያል የሆነ ኢምፓክት አለው። ኢንቫይሮንመንታል ኢምፓክት አለው። ጂኦፖለቲካል የሆነ ኢምፓክቶች አሉ። ሶሻል የሆነ ኢምፓክት አለው አይደለ? እኔ የተወሰኑትን ላንሳላችሁ። ለምሳሌ ግሎባል ኢኮኖሚክ ኢምፓክቱን ላንሳላችሁ። ኦኬ፣ ይሄ የቺኩምቡትሶ መኪና ኮሜርሻላይዝ ቢደረግ ሙሉ ለሙሉ የዓለማችን ግሎባል ኢኮኖሚ ግሎባል ኢነርጂ እና ትራንስፖርቴሽን ሴክተሩ ሁለቱ ግሎባል ኢኮኖሚና ግሎባል ኢነርጂ እና ትራንስፖርቴሽን ሴክተሩ ዘጭ ነው የሚሉት ይወድቃሉ ማለት ነው። ግሎባል ኢነርጂ ሴክተሩ እና ትራንስፖርቴሽን ሴክተሩ ደግሞ የግሎባል ኢኮኖሚው ቻንክ ፓርት ኦፍ ትልቅ ፓርት ናቸው። ኢነርጂ እና ትራንስፖርቴሽን ማለት እነሱ ይወድቃሉ። ምክንያቱም ቺኩምቡትሶ ኦልሞስት ኒር ኢንፊኒት የሆነ መናዳት የሚችል ሙሉ ለሙሉ ኮስት ፍሪ የሆነ ኤነርጂ ሶርስ አለ። በቃ አለቀ ማለት። ስለዚህ እነዚህ ሁለት ሴክተሮች በአንድ ጊዜ ይወድቃሉ ማለት። በአንድ ጊዜ ማታ አናውንስት ከተደረገ ጠዋት ላይ ሙሉ ለሙሉ ይሄ ሴክተር እንግዲህ የግሎባል ኢኮኖሚ አንድ ቻንክ አንድ ትልቅ ፓርት ይወድቃል ማለት። ኦኬ፣ ሌላኛው ይሄ ግሎባል ኦቶሞቲቭ ማርኬት የመኪና ገበያ ዓለም አቀፍ የመኪና ገበያ ምን ያህል ዋጋ እንዳለው ታውቃላችሁ? ወደ 3 ትሪሊየን የሆነ ቫሊዩ የሚደረገው ማለት ነው። ካርማን የኦቶሞቲቭ ማርኬቱ ማለት ነው። 3 ትሪሊየን 2024 ስታቲስታ ማየት ትችላላችሁ። ዝም ብዬ አይደለም እዚህ ጋር ማወራው። 2024 ላይ 3 ትሪሊየን ነው የኦቶሞቲቭ ማርኬቱ ማለት ነው። ይሄ ኦቶሞቲቭ ማርኬት ፎሲል ፊውል እና ኤሌክትሪሲቲ የሚጠቀም ማርኬት ነው። የሴዝ ኤፍኢቪ ፎሲልም አይጠቀመው ኤሌክትሪሲቲም አይጠቀመው። ስለዚህ በአንድ ጊዜ ነው የሚጥላቸው ማለት። ኦብሊተሬት ነው የሚያደርገው ይሄን ገበያ ማለት። የዓለም አቀፍ የኦቶሞቲቭ ማርኬቱን ኦብሊተሬት ያደርገዋል ማለት። ምንም አይነት ቻርጂንግ ኢንፍራስትራክቸር አይፈልግም። በቃ ዝም ብሎ ሌላኛው ኦይል ነው። ነዳጅ አይፈልግም አይደለ? ይሄ ልጅ የሰራው መኪና። ይሄ ኦይል ኢንዱስትሪ ስንት እንደሆነ ታውቃላችሁ? $4 ትሪሊየን ነው የኦይል ኢንዱስትሪ፣ የግሎባል ኦይል ኢንዱስትሪ ማለት። ይሄ ጃያንት የሆነ ኢንዱስትሪ ኤግዚስቴንሻል ትሬት ይገጥመዋል ማለት፣ ሙሉ ለሙሉ የመጥፋት አደጋ ውስጥ ይገባል ማለት ነው። የዚህ አፍሪካዊ ልጅ የፈጠራ ውጤት ተግባራዊ ከተደረገ ማለት ነው። ሀገሮች እንደ ሳዑዲ አረቢያ፣ እንደ ሩሲያ፣ እንደ አሜሪካ በኦይል ኤክስፖርት ላይ ዲፔንድ ያደረጉ ኦይልን በመሸጥ ላይ ዲፔንድ ያደረጉ ሀገሮች
ከፍተኛ የሆነ ችግር ውስጥ ይገባሉ ማለት። ለምሳሌ ሳውዲ አረቢያ ከኦይል ከነዳጅ ሽያጭ በአመት 42% የሚሆን የጂዲፒዋ 42% ይሆናል ከኦይል ሽያጭ የምታገኘው ሬቨኑ በ2023 እንደ ወርልድ ባንክ ከሆነ ማለት። በ2023 የሳውዲ አረቢያ ጂዲፒ ግሮስ ዶሜስቲክ ፕሮዳክት የ2023 የሳውዲ አረቢያ 1.067 ትሪሊየን ዩኤስዲ ነው። የዛ ግማሹ ማለት ይቻላል 42%ቱ ከኦይል ነው ያገኘችው። እና ይሄ ሳውዲ አረቢያ፣ ሩሲያ፣ ቻይና አሜሪካ ማርኬታቸው ዘጭ ይላል ማለት። ሌላ ዶሚኖ ኢፌክት የሚባል ደግሞ ይፈጠራል ማለት በዚህ ልጅ ምክንያት ማለት ነው። ኦይል ዲፔንደንት የሆኑ 10 ሚሊዮን ስራዎች አሉ ግሎባሊ በዓለም ሙሉ ለሙሉ ቫኒሽ ያደርጋሉ እነዚህ ስራዎች ማለት። እንደ ሪፋይነሪንግ ተያያዥ የሆኑ ሬሌቫንት የሆኑ ሴክተሮች አሉ አይደል? ሪፋይኒንግ፣ ሺፒንግ፣ ፔትሮ ኬሚካልስ ምናምን የሚባሉ ስራዎች አሉ ሙሉ ለሙሉ ሽሪንክ ያደርጋሉ ማለት። ኤነርጂ ማርኬቱ ሙሉ ለሙሉ ሺፍት ያደርጋል። ሌላኛው ይሄ መኪና ልጁ የሰራው ኤሌክትሪሲቲ አይጠቀምም አይደለ? የግሎባል ኤሌክትሪሲቲ ሴክተሩ ምን ያህል ወርዝ እንደሚያደርግ ልንገራችሁ። 3.5 ትሪሊየን ዶላር ወርዝ ያደርጋል በአመት ይወድቃል ማለት ነው በዚህ ልጅ ስራ አማካይነት ማለት ነው። እስቲ ሌላ ደግሞ ሁለተኛ ይሄ ግሎባል ኢኮኖሚክ ፋክተሩ ነው። ሌላ ፋክተር ደግሞ ልንገራችሁ። ላርጀስት ካር ማኑፋክቸረርስ አሉ፣ ላርጀስት በዓለማችን ላይ የታወቁ ካር ሜከርስ አሉ። እነሱ ላይ ምን አይነት ተጽዕኖ ነው የሚፈጥረው? ለምሳሌ ዘ ላርጀስት ካር ሜከርስ የሚባሉት እነማን ናቸው? ቶዮታ፣ ቮልስዋገን፣ ቴልሳ፣ ጀነራል ሞተርስ እና አሁን ደግሞ ቢዋይዲ የቻይናው ማለት አይደለም። ሙሉ ለሙሉ ይሄ እነዚህ በጣም ግዙፍ ጃይጋንቲክ የሆኑ ካር ሜከሮች ሙሉ ለሙሉ ሽባ ሊያደርጋቸው ነው ማለት ነው በዚህ አፍሪካዊ ልጅ አማካይነት። ለምሳሌ ቶዮታ እና ቮልስዋገን ትራዲሽናል ጃያንትስ ይባላሉ። በቃ ትራዲሽናሊ ትልቅ የመኪና አምራቾች ናቸው። ቶዮታ ለምሳሌ በ2024 ስንት መኪኖች እንደሸጠ ታውቃላችሁ? 11.2 ሚሊዮን መኪኖች ሸጧል። 2024 የራሱ የቶዮታ አኑዋል ሪፖርት ብታነቡ ማግኘት ይችላላችሁ። ዝም ብዬ አይደለም ፊገርም ነግራቸው 11.2 ሚሊዮን መኪኖች ሸጠዋል ቶዮታ በ2024። ቮልስዋገን 19.2 ሚሊዮን መኪኖችን ሸጠዋል። በሙሉ ኢንተርናል ኮምቦሽን ኢንጂን ናቸው፣ አይሲኢ ናቸው ማለት ኢቪ ላይ ኢንቨስት ያደረጉ ናቸው፣ ግን ሙሉ ለሙሉ ኢንተርናል ኮምቦሽን የሚባል ኢንጂን ናቸው። በቃ ነዳጅ የሚፈልጉ ምናምን ማለት ነው። እና የዚህ ልጅ ኤፍኢቪ ቢመጣ ይሄ አይሲኢ ላይን አፕስ የሚባሉት ሁለቱ ቮልስዋገን እና ቶዮታ ተደምሮ 20 ሚሊዮን መኪኖችን በአንድ ቀን ማለት ነው በጣም ያረጁ ኦብሶሌት የሆኑ የዛሬ 50 ዓመት የተሰሩ አይነት መኪኖች ያደርግባቸዋል ማለት ይጥላቸዋል ማለት የዚህ ልጅ። ሌላ ቴስላ በኢቪ ሊደር የነበር አሁን ቢዋይዲ ነው ሊድ እያደረገ ያለው። በ2024 1.8 ሚሊዮን የኤሌክትሪክ ቬሂክል መኪኖችን ሸጧል። ይህንን ያጣል ማለት ነው። 1 ትሪሊየን ነው ዶላር ወርዝ የሚያደርገው ይሄ ገበያ የቴስላ ማለት ነው። እሱ ብቻ አይደለም፣ ቴስላ 10 ቢሊዮን ዶላር ኢንቨስት አድርገዋል በኤሌክትሪክ ቬሂክል ሻንጋይ እና ቴክሳስ ውስጥ ኤሌክትሪክ መኪኖችን ለማምረት ማለት ነው። 10 ቢሊዮን እሱ ሁሉ ዜሮ ይገባል ማለት። ቴስላ በአሁኑ ሰዓት ይሄ ኤሌክትሪክ ቬሂክል የሚሰራው ቴስላ ወደ 873 ቢሊዮን ዶላር ማርኬት ቫሊዩ ያለው ነው። እሱን ዘጭ ያደርጋል ማለት ይጥላል ማለት ነው የዚህ ልጅ ስራ ማለት ነው። ቢዋይዲም እንደዛው። አሁን ቢዋይዲ በ2024 ከቴስላ በልጧል ኤሌክትሪክ ቬሂክሎችን በማምረት 526,000 መኪኖችን ከቴስላ የበለጠ እንትን ብሏል ሰርቷል፣ ማኑፋክቸር አድርጎ ለገበያ አቅርቧል። በአሁኑ ሰዓት ቢዋይዲ ነው በኤሌክትሪክ መኪና በማምረት በዓለም ላይ ማለት ይህንን ገበያ ነው የሚጥለው። ጀነራል ሞተርስ የሚባል ትልቅ መኪና አለ፣ ሌጋሲ ኦቶሜከር ነው እንደውም የሚባለው 6.2 ሚሊዮን መኪኖችን ሸጠዋል በ2024 በራሱ በጂኤም አኑዋል ሪፖርት ላይ ያገኘሁትን ነው። ኦኬ እንደዚሁም ነው ኢቪ ላይ በጣም ሄቪሊ ኢንቨስት አድርጓል። ይሄ ሁሉ የለም ማለት ይወጣል ማለት እያልኩ ልቀጥልላችሁ ይችላሉ። የዚህ ልጅ የፈጠራ ውጤት የሚያመጣውን ቀውስ
ልነግራችሁ ይችላሉ። ኢንቫይሮንመንታል ፐርስፔክቲቭን፣ ጂኦፖለቲካል ፐርስፔክቲቭን ልነግራችሁ ይችላሉ። ሶሻል ፐርስፔክቲቭን፣ የተለያዩ ቻሌንጆችና ሪስኮችን ላወራችሁ ይችላል። ኢንድለስ ወሬ ላወራችሁ ይችላሉ። ኦኬ። ነገር ግን ይሄ ይበቃናል። እስካሁን ድረስ ያለው ይበቃናል። ይህ ልጅ የት ጠፋ ብላችሁ ታስባላችሁ? መነሻ መንደርደሪያ ነግሬያችኋለሁ። የት ሊጠፋ ይችላል? የዚህ ልጅ ስራ ለምንድን ነው ዝም ተብሎ የተባለው? ለምን እንደተራ ነገር ዝም ተባለ? ለምን ሳይለንት ሆነ? ምን ይመስላችኋል? በደንብ ኮሜንት አድርጉ። ሁላችሁም ኮሜንት አድርጉ። ነገር ግን ኢን ማይ ኦፒኒየን የስራ ፈጠራ ባለሙያ ክህሎት ያላቸው ኢንቨንተሮች የምትፈጥሯቸው የስራ ፈጠራዎች በግሎባል ኢኮኖሚክ፣ ሶሻል ወዘተ ፍሬምወርክ ውስጥ መሆኑን ቼክ ማድረግ አለባቸው። የስ የሰራችሁት የስራ ፈጠራ በጣም ዓለምን የሚለውጥ ሊሆን ይችላል። ነገር ግን ዓለምን የሚለውጥ ነገር ሲመጣ በጣም ብዙ ሉዘሮችን ይፈጥራል። በጣም ብዙ ሉዘሮች ሲፈጠሩ እነዛ ሉዘሮች ተራ ነገሮች አይደሉም። በጣም ጃይጋንቲክ ፓወርፉል የሆኑ ናቸው። ስለዚህ እነሱን የሚነካ ከሆነ መጠንቀቅ ያስፈልጋል። ለምሳሌ የዚምባብዌ መንግስት በዛን ጊዜ ይሄ ልጅን እንደዚህ ለማሳየት እንትን ሲል መንግስት በዚህን ያህል ደረጃ ዜናውን ሊያራግብ ይገባል ብላችሁ ታስባላችሁ? ነው ወይስ ጸጥ ማለት ነበረበት? ጸጥ ብሎ ጊዜና ወቅት ጠብቆ አሰላስሎ እንደዚህ አድርጎ ምናምን መጠቀም ይችል ነበረ ወይ? ኦኬ ይህንን እስቲ እያሰባችሁ አስተያየታችሁን ስጡኝ። እዚህ ዩቲዩብ ላይ ኮሜንት ላይ ሁላችሁን አስተያየት ስጡኝ። በጣም የማመሰግነው። ሌላ ወሬ ደግሞ በሚቀጥለው አዘጋጅላችኋለሁ። እስከዛ ድረስ ቻው።